ለዛሬው መልእክቴ መነሻ የሆነኝ የእግዚአብሔር ቃል በኢሳይያስ 42:20 ላይ ያለው ስሙኝ። እግዚአብሔር ምን አለ በሉ። እንዲህ ይላል፣ ብዙ ነገር ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁም ተከፍተዋል፣ ጆሮአችሁ ክፍት ነው፣ ነገር ግን አትሰሙም ይላል። ዘመኑን መመርመር፣ እየሆነ ያለውን በእግዚአብሔር ቃል መፈተሽ፣ ሊሆን ያለውን መጠባበቅ አለብን ማለት ነው። በዚህ ቃል መሰረት አይን እያለን እውሮች ሆነናል ማለት ነው። ጆሮ እያለን ደንቁረናል ማለት ነው። አንሰማም ማለት ነው። እስራኤል በእግዚአብሔር እርዳታ እንጂ በማንም እዚህ አልደረሰችም። ትናንትናዋም ዛሬዋም ነገዋም በእግዚአብሔር እጅ ነው የእስራኤል። ስለዚህ እግዚአብሔር ትራምፕን ተጠቅሞ ለእስራኤል ረዳት አድርጎ አስነሳው ራሱ እንጂ ትራምፕ በዚህ ሰዓት እኔ ያመጣሁት እኔ ባልኖር ኖሮ እስራኤል አትኖርም ነበር የሚለው አባባል እስራኤላውያንን በጣም አስቆጥቷቸዋል። President Trump just said that Israel wouldn't exist without him just last week. Without the United States, there would be no Israel. Without me, there would be no Israel. I want to let you into a secret, Mr. President. It's actually the opposite. ነገር ግን አስተውላችኋል? እስራኤል እኮ ማንንም ድንበር ስጡኝ አትልም። የሰው ሀገር ሄዳ አትወጋም። የራሷን ለማስጠበቅ እንዴ የምትዋጋ ሀገር ናት። ትንሽ ሀገር ናት። ግን እስራኤልም ይቀድም የለም። ኃይሏ ታላቅ ነው። ለምን ብትሉኝ በእግዚአብሔር የተነሳ እና ልታውቁልን ይገባል፣ ልጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራ ገብቶናል። በማንም ብናመካኙ አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነው ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። አብይ ገዳይ ነው፣ አብይ ገዳይ ነው፣ አትፍሩ። አብይ ገዳይ ነው። ኧረ አባቴ ይሄ በካህን አንደበት አያምርቦትም። ኢየሱስ ጌታ ነው አይሉም። ኢየሱስ ይመጣል አይሉም። ከእስራኤል ጎን መቆም ጥቅሙ ለአሜሪካ እንጂ ለእስራኤል አይደለም። የትራምፕ የመኖርና ያለመኖር ዋስትና እስራኤል ናት እንጂ ለእስራኤል የመኖርና ያለመኖር ዋስትና ትራምፕ አይደለም ወይ አሜሪካ አይደለችም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ወገኖቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት፣ የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። በዚህ መልእክት በምድራችን ላይ በዓለም ዙሪያ በቤተ ክርስቲያን፣ በቤተሰብ፣ በተለይም በሀገራችን የሆነ ያለውን ነገር ከእግዚአብሔር ቃል ጋር በመፈተሽ የማቀርበው አገልግሎት ነው። እግዚአብሔር የተመሰገነ ይሁን። ከሁሉ በፊት እንግዲህ አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ያደረክልን መልካም ነገር ሁሉ ላንተ ክብር ምስጋና ይሁንልህ። ጌታ ሆይ ደግሞ ዛሬን መልእክት አስይዘህ ስለላከኝ አመሰግንሃለሁ። የሚሰሙ ጆሮች ይከፈቱ። እግዚአብሔር አባት ሆይ ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ። ዛሬ እንግዲህ መልእክቴ በጣም ወቅታዊ ነው። ሁሌ እንደማረገው ማለት ነው። መቼም መልእክቴ ወቅታዊ ነው ታውቃላችሁና የማይነካ አርዕስት የለም። ምክር አዘል አርዕስት አለ። እንደገና ደግሞ ተግሳጽ አለ። ተለያየ አርዕስት አለና ዛሬ እንግዲህ ዋናው አርዕስት የመልእክቴ አርዕስት ምንድነው? እያየ የማያስተውል ትውልድ ይላል። እያየ የማያስተውል ትውልድ የዋናው አርዕስቴ ነው። መግቢያ ማረገው ግን በጣም የሚገርማችሁ ነገር መግቢያ ማረገው በዚህ ባለንበት አሜሪካን ሀገር በትራምፕና በእስራኤል በአሜሪካና በእስራኤል በኩል እየሆነ ያለ ነገር አለና ምንም ነገር ቢሆን ከእስራኤል ጋር የተገናኘ ነገር መንፈሳዊ ስለሆነ ሰሞኑን የትራምፕ የአሜሪካው ፕሬዝዳንት ትራምፕ ትቢቱ በዝቷልና በእስራኤል ላይ ማለት ነውና እሱን ነገር ከመንፈሳዊ እይታ አንፃር መፈተሽ ፈልጋለሁና መግቢያ ያደረኩት እሱን ነው። እንግዲህ በትራምፕ እስራኤል ጋር በነበረው ግንኙነት
ኢራንን አብረው በመምታታቸው የኢራንን መሪ በመግደላቸው ባለው ጦርነት አሜሪካ ለእስራኤል አጋር በመሆኗ አሁን በቃ ትራምፕ እንደ ትቢት ነገር እኔ ባልኖር ኖሮ እስራኤል ሆይ አትኖሪም አይነት ነገርና ይሄ ነገር በመንፈሳዊ እይታ ሲታይ የተገላቢጦች ነው የሚሆነው። እስራኤል ከሌለች ሌላ ሀገር የለም። የአሜሪካንም የመኖር ዋስትና እስራኤል ነች እንጂ አሜሪካ የእስራኤል የመኖር ዋስትና አይደለችምና ይሄንን መልእክት ምናልባት ወደ እንግሊዘኛ ቀይሬ አሜሪካኖችም እንዲደርሳቸው በፌስቡክ መለቀው ይመስለኛል። ትራምፕ እንግዲህ የሰው ነገር ይኸው ነው፣ የሰው ነገር የሰው ነው። የእግዚአብሔርን አጀንዳ እንረሳና አንዳንድ ጊዜ በዓለም ላይ ታዋቂ የሆንን ይመስለንና በስጋ መቀጠል አለና እግዚአብሔር በሰራው ስራ እኔ ያመጣሁት በጉልበቴ በእውቀቴ ያለ እየተመጻደቀ ነው። ይሄ ደግሞ የሰውኛ ባህሪ ነው። ስለዚህ የትራምፕና የእስራኤል ግንኙነት ትራምፕ የአሜሪካ ከእስራኤል ጎን መቆም ለአሜሪካ እድልና በረከት ነው። ረድል ነው ከእስራኤል ጎን መቆሟና ስለዚህ እግዚአብሔር ያደላትን ሀብቷንና በረከቷን የራሷን ለማስጠበቅ እንጂ ማንንም ምንም ማለ እስራኤል ብሩክ ናት። ኦሬዲ እስራኤል እኮ ብሩክ ናት። እናንተ እስራኤልን የሚጠብቅ አይተኛም አያንቀላፋም። ከእስራኤል ጎን መቆም ከእስራኤል ይልቅ ጥቅሙ ለአሜሪካ ነው። ሃሎ ትራምፕ ከእስራኤል ጋር ተባብረው የዓለም ስጋት የነበሩትን የኢራኑን መሪ በማስወገድ የኒውክሌር ጣቢያ ካፈራረሱ በኋላ ትራምፕ በፖለቲካና በዓለም አካሄድ ገቡበት ማለት ነው። አቅጣጫ ቀየረ። ትራምፕ ከእግዚአብሔር አጀንዳ ወጣና ከእስራኤል ሳያማክር ማለት ነው ከኢራን ጋር ያንን የተዘጋውን የባህር ወሽመጥ ለማስከፈት ምናምን ያው በሰውኛ በፖለቲካ በዓለም አካሄድ በመሄድ የራሱን ስምምነት ድርድር ለማድረግ ምን ማድረግ ነበረበት? እስራኤልን ማጣጣል ነበረበት ማለት ነው። ስለዚህ እስራኤል በእግዚአብሔር አጀንዳ ውስጥ ቀዳሚ የሆነችው ሀገር ቀርቶ እኛ ኢትዮጵያውያን እንኳን መኖር የማንችለው ካለ እግዚአብሔር እንጂ ካለ ትራምፕ ወይ ደግሞ ካለ ሌላ ሰው አይደለም። እስራኤል በማንም ላይ የተደገፈች ሀገር አይደለች። አሎ አረ እስራኤል ራሷን የቻለች ናት። ለሰው ትተርፋለች እንጂ ከማንም ምንም ነገር የምትለምን ሀገር አይደለችም። ለምናም አታውቅም። ስለዚህ በትራምፕ ንግግር እስራኤላውያን በጣም ተቆጥተዋል። ትራምፕን እየተለማመጡ አይደለም። ሰሞኑን ያው በዚህ በወንጌል አማኞች ቤተክርስቲያን በፈረሰበት ሁኔታ ውስጥ ዋናው ተቀናቃኝና ከጠላት ጎራ የቆሙት ኦርቶዶክሳውያን ናቸው። በጣም በሚያሳዝን ሁኔታ በግልጽ የተገለጠ ነው መነግራቸውና ከአባታቸው የወረሱት ደግሞ ዲያቆኑ ፈለገ የሚባለውን ነው እሱ የተናገረው። በጣም ነው ያስደነገጠኝ። እኔ በነገራችን ላይ አንተ የተናገርከውን ንግግር አንድ ሙስሊም ምን ብሏል? የክርስቲያኖችን የኦርቶዶክሶችን ቤተክርስቲያን አታፍርሱት፣ እነሱ እየለቀቁ ወደ መስጊድ እንለውጠዋለን ብሎ ነበር። አሁንም ይሄ ያንን የሰማውን ቤተክርስቲያን መፍረስ እንዲህ ሲያላግጥ ሰማው። መጀመሪያ ደረጃ አዳራሽ ብለ ጠራ። ችግር የለውም እኛ አዳራሽ ይሁን። እነ ጳውሎስ እኮ በምኩራብ ነው ያስተማሩት። ችግር የለብንም እኛ ከአዳራሹ ከተንጣለለው ህንጻ እግዚአብሔር ግድ የለው። ስሙኝ፣ ዲያቆኑ ምን አለ? ከአባትየው የወረሰውን አባቶቹ ሲል የሰሙትን ማለት ነው። የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካ በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። እቺ ከሙስሊሙ የሰማሃት አባባል ነች። ይገርምሃል እንጂ እኛ እየበዛን እንጂ እየተመናመንን አልሄድንም። እግዚአብሔር ግን እናንተን እንዲረዳችሁ እንጸልያለን። እኔ በእውነት እንደ ዘንድሮ ኦርቶዶክሳውያን አላሳዘኑ። በጣም ነው ያሳዘኑ። በጣም እግዚአብሔር የኦርቶዶክስን ቤተክርስቲያን እንዲረዳ ሁላችንም እንጸልያለን። ሁላችንም አልኳችሁ እኮ ዘመኑ በንስሐ ማቅ የሚያስለብስ ነው ዘመኑ። እንደ ሀገር በአጠቃላይ እንደ ኦርቶዶክሳዊ ደግሞ አሁን እናንተ ጓዳ ገብታችሁ ከእግዚአብሔር ጋር የምትለማመኑበት ጊዜ ነው። በጣም ነው ያዘንኩት በዚህ ልጅ ንግግሩ። የተገለጠው ግን ማንነትን ነው። ዋናው መልእክቴ
እያየ የማያስተውል ትውልድ ይላል። እንግዲህ መቼም እግዚአብሔር በአንድም በሌላም ይናገራል። በእኛ ዘመን ደግሞ በጣም የለየለት ነው የእግዚአብሔር ነገርና የዲያብሎስ ነገር በጣም ግልጽ የወጣ ነው። ሰይጣን ምን እንደሚሰራ የዲያብሎስ አካሄድ በምን እንደሆነ የእግዚአብሔር አካሄድ እንደሆነ ቤት እንደሆነ የተገለጠ ነገር አለ በእኔና በእናንተ ዘመን። እግዚአብሔር ደግሞ እኔና እናንተን በአንድም በሌላም ይናገረናል። በቃሉ ይናገረናል፣ በሰው አልፎ ይናገረናል፣ በህልም ይናገረናል፣ በተለያየ ነገር ይናገረናል እግዚአብሔር እና ጠላት ግን አላረፈም። በኃይል እየሰራ ነው ትውልድን ለመቆጣጠር ማለት ነው። ነገር ግን ጨለማው ከብርሃኔ በላይ አይደለም፣ ህመሜም ከመድኃኒቴ በላይ አይደለም። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። በፍጹም ጨለማ ብርሃንን ሊያሸንፍ አይችልም። ስለዚህ አሁን ግን ችግር የሆነው ምንድነው ካላችሁ እያዩ አለማስተዋል፣ ጆሮ ተከፍቶ ደግሞ አለመስማት። የሆነ ነገር አደንዝዞናል። በተለይ መንፈሳዊ ድንዛዜ አለ በዚህ ዘመን። ኃጢአትን ተለማምደናል። አሁን እኮ በፊት ነውር የሆነ ነገር ሰው እንዲያይባችሁ እንዲያቅባችሁ ማትፈልጉት ነገር እግዚአብሔርም እንደሚቆጣ የምታውቁት ነገር ቃሉ ማይፈቅደው ነገር ተለማምደነዋል። ዋናው ጠላት ያደረገው ነገር እኔና እናንተን ኃጢአት ማለማመድ ምን አለበት እያለ ማለት ነው። መመሳሰል እና በግርግሩ እየሄድን ነው አሁን ያለነው። ስለዚህ ስህተት ውስጥ መግባታችን እንኳን አልታወቀንም። መንገድና አቅጣጫችንን ስተናል። ሳናቀው ውሃ ሲወስድ እያሳሳቀ ነው እንዲሉ ተዘርፈናል ወገኖቼ። የከበረውን የእግዚአብሔር ነገር ተነጥቀናል ብዬ ነው የማስበው። ከክብራችን ወርደናል። በተለይ እንደ ቤተ ክርስቲያን እንደ አማኝ ነው የምላችሁ ከክብራችን ወርደናል። በኩርናችንን የሸጠን ይመስለኛል። በምን ብትሉኝ በዓለም ነገር። አሁን እኮ የእግዚአብሔር ነገር ሞኝነት ሆነ። ማንም አይፈልገው። ሰው ምንድነው የሚፈልገው? ተሯሩጦ እንደምንም ብሎ የዓለምን ነገር መያዝ ነው የሚፈልገው። የዓለም ነገር ደግሞ ያስኳት ስትል ሙልጭልጭ እኮ ናት። ያስኳት ስትል ሌላ ትፈልጋለች። ያስኳት ስትል የበለጠ ታሮጣለች። ዓለም አትጠገብም፣ አትሞራም፣ እርካታም የላትም። እስራኤል አሜሪካንን አትለማመጥ፣ ይልቁንም ቀረብሽ እንጂ አልቀረብኝም ነው ምትላት። እስራኤል አሜሪካንን ማለት ነው። አሜሪካ ያለ ሀገር ብትሆንም ከእስራኤል አትበልጥም። የያዛት እጅ ብርቱ ነውና ማለት ነው። እስራኤል የተባረከች ናት። እና አሁን ትራምፕ ቪዲዮ አያይዝላችኋለሁ። አሁን የምናገረውን በሙሉ ቪዲዮ አያይዛለሁ። አሁን ምንድነው ትራምፕ የአሜሪካንን ግሬት አረጋለሁ ብሎ ስለተነሳ የነዳጁም ዋጋ እንዲቀንስለት በሌላው ዓለምም ተቀባይነት እንዲኖረው አሁን ደግሞ በእስራኤል ላይ ተነስቶ ለሌላ ሀገር እንደሚያረጉት እንደለመዱት የእስራኤሉን መሪ ናታንያሁን ጡረታ ይውጣ፣ ስልጣኑን ያስረክብ፣ ምርጫ ይደረግ ሲሉ ሰማሁ። የትራምፕ ትቢት ውድቀትን ትቀድማለች። ትራምፕ እስራኤልን ካልያዘ አይቀጥልም፣ በፍጹም አይቀጥልም። አሁን ገና ቀይ መስመር አለፈ ትራምፕ። ይህንን ነገር በእንግሊዘኛ የምናገረው አይ ዶንት ኬር። ይሄ መንፈሳዊ መልእክት ነው። ስለዚህ እስራኤል በእግዚአብሔር እንጂ በአሜሪካ አትመራም፣ አትጠመዘዝም። እስራኤል አፍሪካ ወይም ዩሮፕ አይደለችም፣ የተለየች ናት። እስራኤል የተሻለ መሪ ያስፈልጋታል አለ ትራምፕ። ይሄ እንኳን በጣም የሚገርም ንግግር ነውና የትራምፕ ንግግር በጣም ትቢት አለው። ትቢት ደግሞ ውድቀትን ትቀድማለች። ስለዚህ ትራምፕ መውደቂያው ደርሷል ማለት ነው። ከእስራኤል ጋር ከተጣላ መውደቂያው ደርሷል ማለት ነው። ለእስራኤል ያልሆነ መሪ እድሜው አጭር ነው። ትራምፕ እንዲህ አለ። ምን አለ ብትሉኝ ሁሉንም ነገር ለቢቢ ማለት ለናታንያሁ ለእስራኤሉ ጠቅላይ ሚኒስትር ሰጠውት፣ ኢራንን በቦምብ አጋየሁለት፣ መሪውን ገደልኩለት፣ ኒውክሌር አጠፋሁለት እና አሁን ካለኔ ይሄ ሁሉ አይሆንም ነበረ እያለ ነው የሚናገረው ያለው። I gave Bibi everything. I bombed Iran's nuclear sites. I supplied him with weapons. I gave him personal support against the whole world. I ordered Bougie to grant him a presidential pardon. Now I want him to step aside and retire immediately from Israel's upcoming election. Israel deserves a better prime minister than Benjamin Netanyahu. Bibi,
The Jewish people have suffered enough because of you. ስለዚህ እስራኤል ደግሞ ውለታ ቢስ አይደለችም። ትራምፕን ውለታ ቆጥራ ለማንም ያልሸለመችውን ሽልማት በዓለም አደባባይ አድንቀዋለች፣ አክብረዋለች። ስለዚህ እግዚአብሔርም ትራምፕን የሚያከብረው ከእስራኤል ጎን ሲቆም ብቻ ነው። አሜሪካ ካለ እስራኤል ምንም ነች። ከፈለጉ በአንድ ሌሊት ትራምፕን ቁጭ ማድረግ ይችላሉ። እስራኤላውያን በሀብትም በአስተሳሰብም በቴክኖሎጂም በሁሉ ነገር በስለላም ዓለምን እያንቀጠቀጡ ያሉ ማን ናቸው ብትሉኝ እስራኤላውያን። እነማን? የይስሐቅ ዘሮች። አለው የእስማኤል ዘር አይደለንም እኛ የይስሐቅ ዘሮች ነን። ከቤት የተወለደው ስለዚህ ከእግዚአብሔር የተላከልን የተመረጠ የእስራኤል ረዳት ነው ብለዋል። ማንን? ትራምፕን ማለት ነው። ትራምፕ በድጋሚ የተመረጠው አሜሪካን ግሬት አጌን ሊያደርግ ሳይሆን እስራኤልን እንዲደግፍ ነው የተመረጠው ነው የሚሉት። እንደውም አንድ ራባይ የእስራኤል ራባይ ሲናገር ከመጽሐፍ ቅዱስ ጋር አያይዘው ሲናገር ሴንስ ይሰጣል። እና ትራምፕ የተመረጠው አሜሪካን ግሬት ሊያደርግ ሳይሆን ለእስራኤል ረዳት እንዲሆን ነው የተመረጠው። ይሄንን ደግሞ ካላከናወነ እግዚአብሔር ያነሳዋል ወዲያው። በቃ ይሄ ነው የተጻፈ ነው እያለ ነው። እስራኤልን ቢቃወምና የተመረጥኩት ለአሜሪካ ነው ካለ ብሎ ካሰበ ተሳስቷል። አሜሪካ በራሷ ታላቅ ልትሆን አትችልም ብሏል። America's power, its wealth, its status as the greatest superpower in history, that blessing is because of its relationship with Israel and the Jewish people. This is a principle that goes all the way back to God's promise to Abraham. I will bless those who bless you and curse those who curse you. ያለ እስራኤል አሜሪካ ታላቅ ልትሆን አትችልም። ስለዚህ አሜሪካ ታላቅ የምትሆነው መሲሁ ሲመጣ ነው። የአሜሪካና የእስራኤል ጉዳይ ተራ ፖለቲካ አይደለም ወገኖቼ። እንደ ተራ ፖለቲካ እንዳታዩት። የእግዚአብሔር እጅ አለበት። በመሲሁ አስተዳደር ስር መሆን አለባት አሜሪካ አሉ። ከዛ በጣም የገረመኝ ነገር ትራምፕ አይሁዳዊ ነው አሉ። ቪዲዮ አያይዛል። ትራምፕ አይሁዳዊ ነው ብለዋል። ለእስራኤል መሪ ስለ ኢየሱስ መንገር አንችልም። ለቀባቱት እነሱ ናቸው። ስለዚህ አሜሪካ ከእስራኤል ፍላጎትና ተሳትፎ ውጪ ከኢራን ጋር ለመስማማት ልትደራደር አንድ ሰዓት ሲቀራት እስራኤልን አሸውድም እንደለመድከው ነው። እስራኤል አትሸወድም። ልክ አንድ ሰዓት ሲቀራቸው ሊደራደሩ ማለት ነው። የእስራኤሉ መሪ በረቂቅ የስለላ እንትኑ ጥበቡ አጥምዳ ጉድ አደረገቻቸው። ምን ብትሉኝ ስልክ ደወለች እስራኤል። ልክ በዛን ሰዓት ስልክ ማን ጋር ትደውላለች? ምክትል ሚኒስትሩ ጋር፣ ምክትል ቫይስ ፕሬዚደንቱ ጋር ጄዲ ጋር ደወለች። ከዛ ማዋራት ጀመረች። ያንን ኢራኖች ደረሱበት እና ይህ የስልክ ጥሪ ነገሩን ሁሉ ገለበጠው እና የትራምፕ ከኢራን ጋር የነበረው ስምምነት ሊያረግ የነበረው ፈረሰ። ኢራኖች እስራኤልን አያምኗትም፣ አናደደቻቸው ጭራሽ። እስራኤል ሆይ ተጠንቀቂ፣ ዓለም ሁሉ ይጠላሻል። ትራምፕ ነው እንደዚህ የሚለው። ከኛ ጋር ጌም እንዳትጫወቺ ትወድቂያለሽ እያሉ ማስፈራራትም ሞክረዋል። እኔ ግን ለአሜሪካም ሆነ ለትራምፕ በጣም ፈራው። ለምን? እስራኤልን መሳደብ ማናናቅ። እንደውም መሪውን የእስራኤሉን መሪ ሲሳደብ ነበር ትራምፕ ማለት ነው። እና ትራምፕ የእግዚአብሔርን አጀንዳ አትቶ ስለ ቤንዚን ስለ ኢኮኖሚ ሲል ከኢራን ጋር ስምምነት ፈለገ። የእስራኤል አጀንዳ ግን ይህ አልነበረም። መንገድ ጀምሮ ከእስራኤል ጋር ከእግዚአብሔር ጋር መሃል ላይ መቀየስ አይቻልም። አንድ ላይ ተማክሮ የጀመሩትን የእግዚአብሔርን አጀንዳ መደረግ ያለበትን ሳትጨርስ አቅጣጫ አትቀይርም ለሌላ ፍላጎትህ። ይሄ ነው ትራምፕን ችግር ውስጥ የሚከተው። በዚህ ሁሉ መካከል የሚያሳዝኑኝ ግን ፓትሪያርኩ ናቸው። ቪዲዮ አያይዛሉ። ፓትሪያርኩ አሁንም ያለቅሳሉ። ለምን? ዙሪያቸው ያለው ነገር አልተመቻቸውም። በጣም ችግር ውስጥ ናቸው። ሚሰማቸው የለም። ከስር ያሉትም አይታዘዙም። እንግዲህ ከስር ያሉት ቢታዘዟቸው ኖሮ እኚህ ሰውዬ ድጋፍ ባገኙ ነበረ። በሆነ ምክንያት ግን እኚህ ሰውዬ ብቸኝነት ራሱ ይሰማቸዋል። ባለፈው ግዞት ላይ ነኝ ብለው ነበር። ምን አሉ? አሁንም ደግሞ እያለቀሱ በሁሉም ነገር ተጎድተናል፣ የቀረን ነገር የለም፣ ምንም ነገር የለም፣ ሰላምን እንድትሰቀል አደረግና ብለዋል። በሁሉም ነገር ተጎድተናል እኮ
የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረናል። እንደ ወንጌል አማኝ ሁላችንም እንጸልይ፣ ለኦርቶዶክሳውያን እንጸልይ፣ ለጳጳሳቱ እንጸልይ፣ ለካህናቱ እንጸልይ፣ ለምእመናኑ። እግዚአብሔር ይረዳናል፣ ይረዳቸዋል። እነሱንም በቅንነት ነው የምናገረው። ስለዚህ የአሜሪካ ያሉና እስራኤል ናት። አሜሪካ የእስራኤል የመኖር ያለመኖር ዋስትና አይደለችም። እስራኤል ያለ አሜሪካ እዚህ ደርሳለችና ማን ረዳትና ነው እስራኤል እዚህ የደረሰችው? አሜሪካ ረድታት ነው እንዴ? እስራኤል ደግሞ ዓለም ይጠላሻል ብትባል ይደንቃል እንዴ? እስራኤል ዓለም ቢጠላት ለምን? የእግዚአብሔር አጀንዳ ስላለባት የተመረጠ ሕዝብ ስለሆነ። አሁንም ጋድ ብሌስ እስራኤል፣ እስራኤልን ጌታ ይባርካት። አሁንም ሰላም ለእስራኤል ይሁንላት። የእስራኤል ሰላም ለኛም ሰላም ስለሆነ አሜሪካንንም እግዚአብሔር ይባርካት፣ ኢትዮጵያንም እግዚአብሔር ይባርካት፣ አገራችን ስለሆነች ማለት ነው። ስለዚህ የእስራኤሉ መሪ እንዲህ አለ፣ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ኢራን ተስማማችም አልተስማማችም ከአሜሪካ ጋር ተደራደረች፣ ተነጋገረች፣ ዋጋ የለውም። ኢራን ኒውክሌር ሊኖራት አይችልም በፍጹም ብሏል። No matter what happens in the talks, with an agreement, without an agreement, I pledge to you that Iran, as long as I'm Prime Minister, will never have a nuclear weapon. Never. እኔ እስካለው ድረስ ኢራን የዓለም ስጋት ሆነ አትቀጥልም ብሏል። የእስራኤል ናታንያሁም የእስራኤል ጠቅላይ ሚኒስትር እኮ ጀግና ነው። እግዚአብሔር ለዚህ ለሰዓት ጊዜ ያስቀመጠው ማንም ምንም ሊል አይችልም፣ ማንም። ስለዚህ ዳዊት ይመስለኛል፣ እንደውም ዳዊት ይመስለኛል። እግዚአብሔር ይባርከው የእስራኤሉ ጠቅላይ ሚኒስትር፣ ጌታ ይባርከው። እኔ እንላለሁ እኔ እንደ መግቢያ ማየት የጀመርኩት ይህንን ነውና ለትራምፕ ሰጋው ለትራምፕ እና የአሜሪካኖች አንዳንድ ጊዜ ያጋጩና እርስ በርስ የራሳቸውን ጥቅም ያስፈጽሙ የለም። እንደዛ አይነት መንገድ ነው የጀመረው ትራምፕ፣ ግን አይሳካም። ምክንያቱም እስራኤል ስለሆነች ማለት ነው። ይህንን ነው ዛሬ እንደ መግቢያ ያደረኩት። በጣም ደስ ብሎኝ ነው ይህን መልእክት ዛሬ ማስተላልፍላችሁ። አቡነ ኤርሚያስ በገዳማት ያሉትን ካህናቶች ሰብስበው እነዚህ ወንበር ላይ ተቀምጠው የማያውቁትን እንደ ቢጫ ደብዘዝ ያለ ቢጫ የሚለብሱ ተከናንበው ይህንን ይናገራሉ። ማን ብትሉኝ አቡነ ኤርሚያስ ጸልዩልን፣ አልቅሱልን፣ የምናደርገው ነገር ጠፍቶናል፣ ከብዶናል፣ በጣም ከአባቶቻችን ዘመን የበለጠ መከራ እኛ ላይ ደርሶብናል። ጸልዩልን፣ አልቅሱልን፣ የምናደርገው ጠፍቶናል፣ ለተመላክ ከብዶናል በጣም ምንም በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል። የሚያልፉበትን ነገር አናቀውም፣ እኛ አናቀውም ወገኖቼ። በጣም ችግር ላይ ነው ኦርቶዶክስ ቤተክርስቲያን፣ በአጠቃላይ ችግር ውስጥ ነው ያሉት፣ ከውስጥም ከውጭም። እግዚአብሔር ይድረስላት፣ እንደ አገር እግዚአብሔር ይድረስልን። መጨረሻ በጣም የተናገሩት ነገር ምንድነው ያሉት? ብናመካኛው በማንም በምንም አይጠቅምም፣ በፖለቲካው በመሪዎችም አሳበናል አሎ። ስሙችን ነገር ግን እኛ ጥሩ ሆነን ነው ወይ? ራስ ማየት ተጀምሯል። የኛ ኃጢአት ነው የሚያስደበድበን፣ ቤተክርስቲያኗ እየፈረሰች ነው ብለዋል አቡነ ኤርሚያስ። በእውነት ነው ያሳዘኑኝ። እውነትን መቀበል እየሆነ ያለውን የችግሩ መንስኤ መረዳት ትልቅ ነገር ነው። ከሁሉ በላይ ደግሞ ራስን ማየት። ለዚህ ሁሉ መፍትሄው ግን ኢየሱስ ነው። እኔ ከእናንተ አላቅም አባቶቼ፣ በእግዚአብሔር ፍቅር ልለምናችሁ። በኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ ክርስቶስ ተሸፍኗል። ይሄንን ትውልድ ለኢየሱስ ክርስቶስ አስተዋውቁት። እናንተም ወደ ንስሐ ኑ። እግዚአብሔር ምሕረት ያደርጋል። መፍትሄው እግዚአብሔር ብቻ ነው። መፍትሄው ኢየሱስ ክርስቶስ ብቻ ነው። እኔ ይሄ ለእናንተ ያለኝ እህታዊ ምክር ነው። አሁን ግን ጠላት ምንድነው በእኔና በእናንተ እየሰራ ያለው? ያለምን ነገር ጎደሏችንን እያሳየ ለዛ ለጎደሎ ስንሮጥ ያለምን ነገር ለመሙላት ስንሮጥ የእግዚአብሔር የከበረው ነገር እያንጠባጠብን እየጣልን ነው። በምንም የማይገኘው ነው የምላችሁ። የመንፈስ ቅዱስን ስጦታ በምን ይገዛል ወንድም አለ? ከየት ይገኛል የእግዚአብሔር ስጦታ? ጸጋችንን እየጣልን ነው። ብኩርናችንን እየሸጥን ነው። የሰማያዊ ስጦታችንን የእግዚአብሔር ጸጋ በምድራዊና ጊዜያዊ በሆነ ነገር ለውጠነዋል።
እግዚአብሔር በየዘመናቱ የማይሻርና የማይለወጥ ቃል አለው። ሰማይና ምድር ያልፋሉ ቃሌ ግን አልፍም ብሏል። ጆሮ የተፈጠረልህ ወንድም ዓለም አጥርተህ እንድትሰማና የእግዚአብሔር የሆነውን ነገር ካልሆነው ነገር እንድትለይ ነው። ምን ሰማውንም እንድንመርጥ ነው። ማየት እኮ እናያለን። አሁን ማናየው ነገር አለ። የዓለም ነገር ደግሞ የተገለጠ ነው። በተለይ በዚህ በሶሻል ሚዲያ ግን እናያለን። ማዕበሉ እየመጣ ነው። መከራው እየበዛ ነው፣ እየበረከተ ነው። እኛ ግን ምንም አይነት የተለየ አካሄድ ለውጥ የለንም። ዝግጅት የለንም። ጌታ ሊመጣ ነው። ታዲያ ማየታችን ካላነቃን መስማታችን ካልለወጠን ምን ዋጋ አለው ወገኖቼ? ሰው አይቶ ካልነቃ ሰምቶ ደግሞ ካልተለወጠ ምን ዋጋ አለው? ዘንድሮ ምን ያላየነው ምን ያልሰማነው ነገር አለ። ነገር ግን አሁንም እንቅልፍ ላይ ነን። በተለይ እንደ ቤተ ክርስቲያን ተኝተናል አልኳችሁ። አልነቃንም። የሆነ እየወዘወዘን ያለ ነገር ያለ አይመስላችሁ? እየወዘወዘን ያለ ነገር እያባበለን እንዴት ነው ጻል ልጅ ልታስተኙ ስትሉ ታረጉና በዛው ውስጥ እንዲያረጋቸው የለም። ልክ እንደዛ አይነት እየወዘወዘን ያለ ነገር ያለ ይመስለኛል። ሮጦ ማምለጥ የለም። ለመዋጋት ዝግጅት የለም። መከራው እየጨመረ ጨለማው እየበረታ ነው። መፍትሄው ደግሞ ወደ እግዚአብሔር መጮህ ብቻ ነው። ድረስልን ብሎ መጣራት ነው። ቃሉን መስማትና መታዘዝ ነው። ይህንን ግን እያደረግን ያለን አልመሰለኝም እኔ ወገኖቼ። በቁጥር 21 ላይ ደግሞ ምን ይላል? እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ስለ ጽድቁ ሲል ስለ ራሱ ማንነት ማለቱ ነው። ጻድቅ ማን ነው? እግዚአብሔር ነው። ስለዚህ ስለ ጽድቁ ሲል ስለ ራሱ ጽድቅ ሲል ሕጉን ታላቅ ያደርግና ያከብር ዘንድ ነው ይላል። የራሱ ማንነት ማለት ነው። የሕጉ ታላቅነትና ክብር ከእግዚአብሔር ጻድቅና ቅዱስ ከመሆን የመጣ ነው። እኛ ግን ከጽድቅ ርቀናል። ኢሳይያስ 46:12 ላይ ምን ይላል? እናንተ ከጽድቅ የራቃችሁ እልከኞች ስሙኝ ይላል እግዚአብሔር። እልከኞች፣ ከጽድቅ የራቅን እልከኞች በደንብ ይገልጸናል ይህ ቃል። እግዚአብሔር ሰው ዛሬ ከእግዚአብሔር መራቁ ያመጣበትን መከራ አላስተዋለም። ይሄ ሁሉ መከራ እኮ የመጣው ከእግዚአብሔር ስለራቅን ነው። ይሄ ሁሉ መከራ የመጣው ካለመታዘዛችን የተነሳ ነው። በአደባባይ ካህኑ መቼም አሜሪካን ሀገር ነው። እኔ አሜሪካንም ሀገር ይሁን ዘመኑ ሰልጥኗል። አሁን ተነጋግሮ እኮ ሰው ሊታሰር ይችላል። ካህን እንዴት መስቀል ያዘ ቆቤ ጫነ ካህን ህዝብ ሰብስቦ እንደመፈክር ስሙኝ፣ ሽምቅቅ የሚያደርግ የሚያስደነግጥ ምን ይሻላል እናንተ? አረ ምን ይሻላል እናንተ? እዚህ ጋር ሳት እየነደደባችሁ እዚህ ጋር ቤንዚል ትጨምራላችሁ። ወደ እግዚአብሔር እንደመጮህ እንደማልቀስ እንደገና ስድብ። ስሙኝ፣ ይህ ድርጊት እኮ በሰማይም በምድርም ያስጠይቃል። የሃይማኖት አባቶች ጥላቻን መስበክ፣ ትውልድን ለአመፅ ማነሳሳት አቁሙ። እንግዲህ ኦርቶዶክስን አይወክልም እንዳንል ካባ ለብሰው ቆብ አድርገው ነው፣ መስቀል ይዘው ነው። አብይ ገዳይ ነው በኢየሱስ ስም። አብይ ሰይጣን ነው። አትፍሩ፣ በሉ ተቀበሉ። አብይ ገዳይ አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? ለምንድን ነው ይሄን ያልኩት? መጨረሻው ዘመን እንደደረሰ አታውቁም? ይሄ የሚናገሩት ነገር ትውልድ እንደሚያስት ለአመፅ እንደሚቀሰቅስ እርሶንም እንደሚያስጠይቅ አያውቁም? እንዴት አይነት አሳፋሪ ነገር ነው! ብዙዎች ደግሞ ይከራከራሉ። አሁን ዘመኑ የጴንጤ ስለሆነ አይደለም። እኛ ከዘመኑ ከማንም ጴንጤ ሆነ አልሆነ እኛ ጉዳያችን ከክርስቶስ ኢየሱስ ጋር ነው። መሪው ጴንጤ ስለሆነ ነው ጴንጤዎች ኖ ኢየሱስ ክርስቶስ ነው እኛን የሚያስከብረን ኢየሱስ ክርስቶስ ነው። በነገራችን ላይ ጠቅላይ ሚኒስትራችን እኔ የፕሮቴስታንት መሪ አይደለሁም ብለዋል። ለኛ እንደውም ፊትም አልተሰጠንም፣ ሊሰጠንም አይገባም። ምንም አይነት የተለየ ፌቨርም አንፈልግም። እኛ ከማንም ምንም አይነት ፌቨር አንፈልግም። የሚያስከብረን የሚያኖረን ኢየሱስ ክርስቶስ ይባላል። ይሄ ጥላቻ ምክንያት ነው። ስሙኝ፣
እናንተም ምእመኑም ወደ እግዚአብሔር ብትጮሁ ምን አለበት? እናንተ ዘመኑ እኮ የሰለጠነ ነው። እኚህ ቄስ አሁን እንደው ተይዘው ቢታሰሩ እንዴ? ኧረ በኢየሱስ ስም ምን ነካችሁ አባቶች? ስለ ኢየሱስ አሰብኩ። መቼ ኢየሱስ ስትሉ እኮ እንዴት እንደሚያምርባችሁ ግን ካንደበታችሁ ኢየሱስ የሚባል ነገር አልወጣ አለ እኮ። ምሬትና ስድብና እርግማን በትውልድ ላይ ይሄ ነገር በፍጹም ተቀባይነት የለውም። እግዚአብሔርን አትፈሩ፣ ፓትርያርካችሁን አታከብሩም፣ መንግስትንም ንቃችኋል። የእግዚአብሔርን ኃይል ተቀምጣችሁ መስቀል ይዛችሁ ስድብና እርግማን፣ ይሄ መቼም ውርደት ነው ለእናንተ። በጣም የሚገርም ነገር ወገኖቼ። የተሰወረብን ነገር አለ። የከበረውን የእግዚአብሔር የሆነውን ጥለናል። አሁን ያለንበት ሁኔታ እና መንገዳችን ከእግዚአብሔር ፈቃድ ውጪ ነው። አተረፍን ብለን ከስረናል። ትርፋችንና ስኬታችን በዓለም ባለው ምድራዊ ነገር ላይ ነው። እናንተ ስኬት እኮ ዛሬ የሚመዘነው ምን አይነት መኪና ገዛ፣ ምን አይነት ቤት አለው፣ ምን አይነት ስንት ብር አለው፣ ስንት አጃቢ አለው። በኢየሱስ ስም አትሉ። በኢየሱስ ስም መንፈሳዊ ነገራችን ጠውልጓል። እንዳረጀ አንበሳ ሲያረጅ ምንድነው የሚባለው? የዝንብ መጫወቻ ይሆናል ይላል። እና የሚያዳምጥ የለም፣ ለሚመጣውም ጊዜ የሚያዳምጥ የለም በሚለው አንድ ነገር ትዝ አለኝ። ምን ብትሉኝ ሰሞኑን ምን አስብ ነበር? እግዚአብሔር አንድ ሰው የለህም ወይ በጓዳ ያሰለጠንከው እንደ ዳዊት የሆነ? እግዚአብሔር አንድ ሰው ነው የሚፈልገው፣ በአንድ ሰው ነው የሚጠቀመው፣ በአንድ ሰው ነው ዓለምን የሚቀይረውና ጌታ ሆይ ለዚህ ዘመን የሚሆን ቅሬታ የለህም ወይ እያልኩ ጸልይ ነበረ። እና አንዳንድ ጊዜ አጋጥሟቸው አያውቅም? በልባችሁ ያለውን የጸለያችሁበትን ጉዳይ የሆነ አገልጋይ፣ የሆነ ሰባኪ፣ የሆነ ፓስተር ሰብኮላችሁ አያውቅም? የልባችሁን ተናግሮላችሁ እንደውም በተሻለ በአማረ ሁኔታ ይህንን እንዴት ገጠመሽ ብትሉ ቪዲዮ አያይዛለሁ። በእውነት ሰሞኑን እግዚአብሔር አንተ ሰው የለህም እያልኩ የዚህ ዘመን እንቆቅልሽ የሚፈታ ትውልድን የሚታደግ የሚያሳርፍ ባልተጠበቀ ሰው እኮ ትሰራለህ ጌታ ሆይ ሰው የለህም ወይ እንደ ዳዊት ሰው የለህም ወይ እያልኩኝ ምናከረውን ነገር ማን ሰበከው ብትሉኝ ፓስተር ታሪኩ ቪዲዮ አያይዛለሁ። እግዚአብሔር የሚፈልገው የአገልግሎት ኤክስፒሪየንስ ያላቸው ሰዎች አይደለም። የመስበክ፣ የማስተማር፣ የመጸለይ፣ የመተንበይ፣ የምናምን ኤክስፒሪየንስ ያላቸው ሰዎች፣ በኤክስፒሪየንስ የጠገቡ ሰዎች አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው አሁን ለዚህ ለ21ኛው ክፍለ ዘመን አጀንዳ፣ ለ21ኛው ክፍለ ዘመን የቤተ ክርስቲያን ውድቀት፣ ለ21ኛው ክፍለ ዘመን የምድር ውድቀት መፍትሄ የሚሆን ሰው፣ ምናልባትም ኤክስፒሪየንስ የሌለው ሰው። ምን ይፈልገው ሰው ምን አይነት ሰው ነው? አንተ እንደ ልብህ ነህ። እንደ ልብህ ተነስተህ የእግዚአብሔርን ቃል ደፍጥጠህ የእግዚአብሔርን ሐሳብ ረግጠህ አንተ የመሰለህን ታደርጋለህ። በአገልግሎትህ በተዋጊነትህ እግዚአብሔርን ሰርፕራይዝ ልታደርገው ትሞክራለህ። ኖ ስሙኝ፣ እግዚአብሔር ለቤተ ክርስቲያን የሚናገረው ይሄን ነው። በመድረክ አክቲቪቲ በመድረክ ፐርፎርማንስ ለተሞላችሁ ቤተ ክርስቲያን፣ በግርግር ብቻ ለምትንቀሳቀሰው ቤተ ክርስቲያን እግዚአብሔር እንደ ልቡ የሆነ ሰው እንደ ልባቸው ከሚኖሩ ሰዎች መካከል መረጠ። እንደ ልባቸው ከሚሰዉ፣ እንደ ልባቸው ከሚዘምሩ፣ እንደ ልባቸው ከሚያመልኩ፣ እንደ ልባቸው ከሚኖሩ፣ እንደ ልባቸው ከሚያገለግሉ ሰዎች መካከል አንድ ሰው እንደማን ልብ የሆነ እንደ እግዚአብሔር ልብ። እግዚአብሔር ኤክስፒሪየንስ ባላቸው ሰዎች አይሰራም አለ። ትክክል። እግዚአብሔር የተማረ ሰው ነው ወይ ደግሞ ቆንጆ ናት ወይ ደግሞ የሆነ ነገሯ ይማርካል ብሎ አይደለም የሚሰራው። ባልተጠበቀ ሰው ነው የሚሰራው። ድንገት ተልኮ ነው። ዳዊት ምሳ አድርስ ለወንድሞቹ ተብሎ ነው ጎልያድን የጣለው። ድንገት ምሳ አድራሽ ነው እንጂ ጎልያድን ይጥላል ብሎ ማን ገመተ? እግዚአብሔር ባልተጠበቁ ሰዎች ነው የሚሰራው። በጓዳ ባሰለጠናቸው ባስተማራቸው ለክፉ ቀን ለራሱ ስራ ያዘጋጃቸው ሰዎች አሉ። ይህንን ነገር በጣም ወንድማችን ፓስተር ታሪኩ ገልጾታልና ጌታ ይባርክላሉ። በዚህ አጋጣሚ ምክንያት ሁሉ መፍትሄው ወንጌል መሰበክ አለበት። እናንተ ቅዱሳን ቤተክርስቲያን ተነሺ። በዚህ ዘመን ይሄ ሁሉ ጥፋት ሲሆን ቤተክርስቲያን የት ነው ያለችው? ወንጌል መፍትሄው ለኢትዮጵያ ወንጌል ሆኖ ሳለ ባለንበት ሁሉ ወንጌል መሰበክ አለበት። ለተጨነቀውና ለሚቅበዘበዘው ትውልድ ማረፊያ የክርስቶስ ኢየሱስ መምጣት ብቻ ነው። ሁላችንም ደግሞ ለዚህ ተጠርተናል። ወንጌልን ይዞ ለመውጣት ሰው አያስፈልግም። ለዚህ ነው ምስክር ነኝ። ቪዲዮ አያይዛለሁ። ቅዳሜ ስወጣ ሰው ከየት እንደሚመጣ ጠይቁኝ። ብዙ ሰው ይመጣል። ያገሬው ሰው ነጭ እኮ ነው አብሮኝ ይሰብከው። አሁን ባለፈው ቅዳሜ 2 ፓስተሮችና አንድ ሌላ ሰው ነበረ። 4 ሆነን ነው የሰበክነው። ብቻዬን ነው ማይክሮፎን ይዤ ወጣሁት። ሰበብ አታርጊቴ፣ ውጡና ወንጌል ስበኩ። ኢየሱስ ይመጣል። በየትኛውም ስፍራ ያላችሁ
ወንጌል ይዞ ለመውጣት ሰበብ አያስፈልግም። ልክ ስትወጡ ጌታ አብሯችሁ ይወጣል። የልባችሁን መሻት ብቻ ነው የሚያየው። መንፈስ ቅዱስ ያግዛችኋል። እግዚአብሔር የተባረከ ይሁን። ስለዚህ ወገኖቼ በርቱ። እርሱ በኃይሉና በመንፈሱ ያስታጥቀናል። ይህንን አደራ እላችኋለሁ። የዛሬ መልእክት ይሄ ነው። አክቹአሊ እግዚአብሔር የተባረከ ይሁን። መልእክቱን የሰጠኝ እግዚአብሔር ነው። ሁላችንም ደግሞ በእግዚአብሔር እርዳታ፣ በእግዚአብሔር እገዛ፣ በእግዚአብሔር ምሕረትና ቸርነት ነው እዚህ የደረስነው። ኢየሱስ ጌታ ነው። ጌታ ይመጣል። ይህንን መልእክት ሼር እና ሰብስክራይብ አድርጉልኝ እባካችሁ፣ ለብዙዎች ይድረስልኝ። ሁላችሁንም በጌታ ፍቅር ወዳችኋለሁ። ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።